ፋይናሊ ዶናልድ ትራምፕ ከኢራን ጋር ስምምነት ላይ መድረሳቸውን አሳውቀዋል። ትናንትና ማታ እዚህ ጋር የምታዩትን ኦፊሻል ፖስታቸው ላይ እንግዲህ እንደምታዩት በአሜሪካም ሆነ በኢራን ቶፕ አመራሮች አፕሩቭ የተደረገ ስምምነት ላይ መደረሱን አሳውቀዋል። ይህንን ተከትሎ ደግሞ ትናንት ማታ ሊያደርጉት አስበው የነበረውንም ጥቃት ማቆማቸውን መሰረዛቸውንም አሳውቀዋል። እዚህ ጋር ይህን ስምምነት እንግዲህ ቶፕ የኢራን ሊደርሺፖች አፕሩቭ አድርገውታል ብለዋል። ኤንድ ደግሞ ሌሎች ምንድነው አፕሩቭድ ባይ ኦል ፓርቲስ እዚህ ጦርነት ላይ በአንድም ሆነ በሌላ መልኩ ኢንቮልቭድ ሆነው የነበሩ ሌሎች ፓርቲዎች አፕሩቭ አድርገውታል ብለዋል። እነዛ እዚህ ጋር ሜንሽን አድርገዋቸዋል። እዚህ ጋር ዩናይትድ ስቴትስ፣ እስራኤል፣ ሳውዲ አረቢያ፣ ቀጠር፣ ተርኪ፣ ፓኪስታን፣ ባህሬን፣ ኩዌት፣ ጆርዳን፣ ኢጂፕት እና ሌሎችም ሁሉም ተስማምተውበታል ብለዋል። እንግዲህ በዚህ ስምምነት እሳቸው ይህንን ይበሉ እንጂ በኢራን በኩል እስካሁን ድረስ ኮንፈርሜሽን ሆነ ዲናያል የለም፣ ማመንም መካድም የለም እስካሁን ድረስ። ምናልባትም ደግሞ ዶናልድ ትራምፕ እዚህ ጋር ቶፕ የኢራን አመራሮች ያሏቸው ሜቢ ፕሬዚዳንቱን ፎሬን ሚኒስትሩ ምናምን ይሆናል እንጂ ዋናው አያቶላው ጋር ይህ ጉዳይ ደርሶ አፕሩቭ ስለመደረጉ የታወቀ ነገር አለመኖሩን ተከትሎ ምናልባትም የአያቶላ ሙጅተባ ኾሜኒ አፕሩቫል ገና እየተጠበቀ ሊሆን ይችላል በኢራን በኩል እስካሁን ድረስ ኮንፈርም ኦር ዲናይ ያለመደረጉ። ለማንኛውም ግን በእስራኤል በኩል ግን ደግሞ እስራኤል እዚህ ጉዳይ ላይ ኢንቮልቭድ እንዳልነበረችና ነገር ግን የዶናልድ ትራምፕን ጥረት እንደምትደግፍ አሳውቃለች። እዚህ ጋር እስራኤል የተባለውም ሳክስ ነው ማለት ነው። አቶ ቢኒያም ከዶናልድ ትራምፕ ጋር ሰሞኑን የገቡበት መቃቃር እንደቀጠለ ሆኖ እንግዲህ በዚህ ድርድር ትላንትና ስምምነት ተደረሰበት የተባለው ድርድርም ላይ ምንም የተነገራቸው ነገር አለመኖሩንና ደውለው የዶናልድ ትራምፕ የቅርብ ሰዎች ጓደኞች ጋር እየደወሉ ለማጣራት ሲሞክሩ እንደነበረ አክሲዮስ ዘገባ ይዞ ወጥቷል። ስለዚህ እስራኤልም የተነገራት ነገር የለም። ለማንኛውም ይህ አግሪመንት እንግዲህ ሜሞራንደም ኦፍ አንደርስታንዲንግ እንጂ የሆነ ኮምፕሬሄንሲቭ የሆነ አግሪመንት አይደለም። እዚህ ሜሞራንደም ኦፍ አንደርስታንዲንግ ላይ ጦርነቱ ለ60 ቀን የተኩስ አቁም ስምምነቱ ለ60 ቀን ይራዘማል ይላል። አሁን የሚስማሙበት ያ ብቻ ሳይሆን እንግዲህ በዚህ 60 ቀን ኢራን ነዳጇን ያለምንም ሳንክሽንና ያለምንም እንቅፋት እንድትሸጥና ገንዘብ እንድታገኝ ይደረጋል። ይህ ስምምነት ልክ ኢሚዲየትሊ እንደተፈረመ ለሁርሙዝ ሰርጥ ይከፈታል። ኢራንም ትከፍታለች፣ አሜሪካም ብሎኬዷን ታነሳለች። ሁርሙዝ ሰርጥ ያለማንም እንደ ልብ መርከቦች እንዲንቀሳቀሱ መደረግ አለበት ነው አግሪመንቱ ይህንን የሚለው። ለማንኛውም ይህን አግሪመንት እንግዲህ በዚህ ዊኬንድ ዛሬ ጁምዓ ነው፣ ቅዳሜና እሁድ በዚህ ዊኬንድ ይፈራረማሉ ነው የተባለው። ይህንን ተከትሎ እንግዲህ ይህንን በአሜሪካ በኩል የሚፈርሙት የዶናልድ ትራምፕ ምክትል ፕሬዚዳንት የሆኑት ጄዲ ቫንስ ናቸው። ስለዚህ እሳቸው ሊፈርሙ ሲሄዱ እንግዲህ የሚጠቀሙባቸውን ኢኩዊፕመንቶችና መኪናዎችን የጫነ የአሜሪካ 4 የሚሆኑ የአሜሪካ የሚሊተሪ ካርጎ ፕሌኖች ከአሜሪካ ተነስተው እንግዲህ ወደ ዩሮፕ ሄደዋል። እዚህ ጋር እንደምታዩት እንግዲህ ታይም ኤንድ ፕሌስ ኦፍ ሳይኒንግ ቱ ቢ አናውንስ ሾርትሊ ብለው ነበረ ትራምፕ ትላንትና። የሚፈረምበት ቀንና እንዲሁም ቦታ ሾርትሊ ይነገራቸዋል፣ በቅርቡ ይነገራቸዋል ብለው ነበር። አሁን እየወጡ እንዳሉ ሪፖርቶች እንግዲህ ጄኔቫ ውስጥ ነው ይፈረማል እየተባለ ያለው። ስለዚህ ወደ ጄኔቫ 4 የአሜሪካ የጦር ካርጎ ፕሌኖች እንግዲህ የዶናልድ ትራምፕ የሚፈርሙትን ግሩፖች ላይ የጄዲ ቫንስን ምክትል ፕሬዚዳንቱን ጨምሮ እነሱ የሚጠቀሙበትን መንቀሳቀሻዎች እንዲሁም ኢኩዊፕመንቶች የጫኑ የጦር ካርጎ ፕሌኖች ሄደዋል ኦልሬዲ ወደ ጄኔቫ። እንዳልኳቸው እንግዲህ በኢራን በኩል እስካሁን ድረስ ምንም ነገር የተባለ ነገር የለም። ለማንኛውም ግን ይህ አቺቭመንት ራሱ የተደረሰው ትናንትና ቀጠር ወደ ኢራን ሄዳ ከኢራን ፎሬን ሚኒስቴር ጋር የቀጠር ተደራዳሪዎች ማውራታቸውን ተከትሎ ነው እንግዲህ ይህ ስምምነት የተደረሰው። ለማንኛውም ፋይናላይዝ ያደረጉት ቀጠሮች ቢሆንም ግን በቀጠርና በፓኪስታን መካከል ግን አግሪመንት አለ። ይህ ስምምነት በኢስላማባድ አግሪመንት እንደሚባል ስምምነት አለ ማለት ነው። አሜሪካና ኢራን ሳምንታትን ባልሞላ ጊዜ ውስጥ ወደ ሰላም ስምምነት ይመጣሉ ሲሉ የአሜሪካው ፕሬዝዳንት መናገራቸው ተሰምቷል። በሁለቱ ሀገራት መካከል ከቀናት በፊት የነበረው የተኩስ ልውውጥ አሁን ላይ ቆሟል። ይህ መቆሙ ደግሞ መልካም ነገሮችን ሊያመጣ እንደሚችል አመላካች ነገሮች እየተደመጡ ይገኛሉ። ትራምፕ ግን እንደተናገሩት ከሆነ በቀናት ውስጥ ነው ይሄ የሰላም ስምምነት ይፈጸማል ብለው እየተናገሩ የሚገኙት። የሰላም ስምምነቱን በተመለከተ ብሉምበርግ ይዞት በወጣው ዘገባ እንደሚያመለክተው ሁለቱ ሀገራት ምናልባትም በቡድን 7 ሀገራት በጄኔቫ ማለት ነው ስምምነት ላይ ይደርሳሉ ተብሎ ይጠበቃል እያለ ነው። ስምምነት ላይ ይደርሱባቸዋል ተብለው ከተነገሩት ነገሮች መካከል አንደኛው የኢራን በአሜሪካ የተያዘው ገንዘብ ይለቀቃል፣ የነዳጅ ክልከላውና ሌሎቹ ነገሮች ይነሱላታል። ኑክሌርን በተመለከተ ኢራን ሙሉ ለሙሉ ለማንሳትና ለማቆም የኑክሌር ፍላጎቷን ሙሉ ለሙሉ ዜሮ ለማድረግ ትስማማለች ብሎ ነው ዘገባው ያመለከተው። ሆኖም ግን ይሄ ጉዳይ በኢራን በኩል ተቀባይነት ይኖረዋል ላይ እስካሁን ድረስ የተረጋገጠ የለም። መህር የተሰኘውና ለቴሄራን መንግስት ቅርብ ነው የተባለው የመገናኛ ብዙሃን እንደዘገበው ከሆነ ኢራን ስለ ድርድር ነገር የምታውቀው ነገር የለም፣ ምናልባትም የውጭ ሀገራቶች ናቸው ይህን ነገር እያወሩ ያሉት፣ እስካሁን ድረስ እኛ ስለ ድርድር አላወራንም የለንበትም በማለት መግለጻቸው ነው እየተደመጠ የሚገኘው። በእርግጥም እስካሁን ድረስ በኢራን በኩል በይፋ ማለትም የተነገረና ኢርን የተሰኘውን የሀገሪቱን የዜና ምንጭ ጨምሮ ሌሎችም ያልዘገቡትም ይህንን ጉዳይ ግን መህር እንዳለው ከሆነ ይህንን በተመለከተ ሀሰት ነው የተሰራጨው መረጃ፣ ኢራን ስለ ድርድር ነገር እስካሁን ድረስ ያነሳቸው ነገር የለም በሚል ሀሳብ ተገልጿል። በሁለቱ ሀገራት መካከል አሁን ላይ ያለው ውጥረት ወዴት ሊያመራ ይችላል የሚለው በርካቶች እንደዚሁ ሀሳባቸውን እየሰነዘሩበት ይገኛሉ። ግን
አብዛኞቹ ተንታኞች እንደሚያነሱት ከሆነ በአሜሪካና በኢራን መካከል ያለው ግጭት አሁን ላይ ይቆማል፣ በቅርብ ቀናቶች ይቆማል የሚሉ አዝማሚያዎች ናቸው ያሉ። ግጭቱ በቅርብ ቀናቶች ይቆማል በሚል ሀሳባቸውን የሚገልጹት እንግዲህ ተንታኞች እንደሚያስረዱት ከሆነ አሜሪካ በቅርብም ቢሆን ከዚህ በፊትም ኢራንን ሞከረቻት፣ በተደጋጋሚ የእሷ አጋር በሆኑ ሀገራት ላይ የምታደርሰው ውድመት በጣም ከፍተኛ ሆነ። ከሰሞኑ እንኳ በጆርዳን በኩዌት እና በአዋሳይ ባሉት ሀገራት ላይ ከፍተኛ የሆነ ወታደራዊ እርምጃዎችን መውሰዷ ይታወሳል። ይህ ጥቃት እንግዲህ የፈጸመችው ያለው ጥቃት እነዚህ ሀገራት ላይ ከፍተኛ ውድመት እያደረሰ በአሜሪካ የባህር ኃይሎችም ላይ እንደዚህ ጉዳት እያደረሰ በመሆኑ ይሄ ነገር አስፈላጊ እንዳልሆነ እየተደረሰበት ነው። ኢራንን በዲፕሎማሲያዊ መልኩ ማሸነፍ ወይም በዲፕሎማሲያዊ መንገድ ማሸነፉ የተሻለ አማራጭ ሆኖ እንደመጣ እየተነገረ ነው የሚገኘው። ይሄ ጉዳይ ደግሞ ለብዙዎቹ በጣም ተፈላጊ የሆነ ነገር ነው። ምክንያቱም ባለው አጠቃላይ ሁኔታ ላይ ይህንን የሚድል ኢስት ፖለቲካ ለማስተካከል የኢራን ጉዳይ መስተካከል እንዳለበት በርካታ የአረብ ሀገራት ምስክርነታቸውን ሰጥተዋል። በአካባቢው ላይም በእነሱ ላይ እየደረሰ ያለው ተጽዕኖ እንደዚህ ይህንን በቀላል ሌሎቹንም ሀገራት ሊያዳርስ ስለሚችል በቀላሉ መፍታት ሲቻል ነው ይሄ ነገር ሊቆም የሚችለው የሚል አቋማቸውን እያንጸባረቁ ይገኛሉ። በአሜሪካና በኢራን መካከል ያለው ውጥረት አሁን ላይ ረገብ በማለቱን ተከትሎ የዓለም አቀፉ የነዳጅ ዋጋ በከፍተኛ ደረጃ ቅናሽ ማሳየቱ ራሱ አንዱ እርምጃ ነው። ትናንትና ከትናንት በስቲያ ወደ 97-98 ዶላር የነበረው አሁን ላይ እስከ 84 ዶላር ዝቅ ብሏል፣ በርሚል ነዳጅ ማለት ነው። ይሄ ጉዳይ ደግሞ ለበርካታ ነገሮች ለውጥ ሊያመጣ እንደሚችል ዓለም አቀፍ ዘገባዎቹ እያመለከቱ ይገኛሉ። በበርካታ ሁኔታዎች እንግዲህ ሲታዩ የኢራንና የአሜሪካ ጉዳይ ይህንን በተለያዩ አካባቢዎች ላይ የመካከለኛው ምስራቅ ውጥረት ላይ ያለውን እሱን ያረግባል የተባለለት ስምምነት ከተፈጸመ በጣም ብዙ ነገሮች ይረጋጋሉ። የዓለም የሆርሙዝ ሰርጥ ይከፈታል። በአካባቢው ላይ ያለው የነዳጅ መተላለፊያ ተከፈተ ማለት በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ የሆነ ለውጥ ይመጣል ተብሎ ይታሰባል። በበርካታ አካባቢዎች እንግዲህ አሁን ብሉምበርግ ይዞት በወጣ ዘገባ ላይ 300 ቢሊዮን ዶላር አሜሪካ ለመልሶ ግንባታ ለኢራን ትሰጣለች የሚል ዘገባ አለ። ይሄ ነገር ተአማኒነት ይኖረዋል እንደ አንዱ ትክክል እንዳልሆነ እንኳ ማሳያ ተደርጎ እየታየ ነው። አሜሪካ በዚህ ልክ ገንዘብ ለኢራን ትሰጣለች? እሱ በጣም አነጋጋሪ የሆነ ነገር ነው። ሌሎችንም ጉዳዮች አንስተዋል። አብዛኞቹ ከተነሱት ነገሮች ግን እነዚህ ጉዳዮች የኒውክሌር ጉዳዩን አሁን ማጨቃጨቅ የሆነው ኒውክሌርን በተመለከተ ኢራን ምኑ ለሙሉ ይህን ነገር ፍላጎት እንደሌላት ታረጋግጣለች፣ በዚህም ይፈረማል ነው የተባለው። ይህን ነገር ለመፈረም ደግሞ ስምምነቱ በዋናነት ለመድረስ ኢራን ኒውክሌር የሚለውን ነገር ታቆማለች ተብሎ አይታሰብም። በተወሰኑ ጊዜያቶች ማለትም በ10 ዓመት በ5 ዓመት የሚል የጊዜ ገደብ ሊኖር ይችላል እንጂ ኢራን በተአምር ቢሆን የኒውክሌር ጉዳይን 60% አድርሰዋለች። ከዛ በኋላ 30% ጨምሮ ወደ ቦምብነት ይቀየራል። ስለዚህ ይህንን ጉዳይ ለማሳደግ በጣም ቀላል የሆነ ነገር ላይ ስላላት በዚህ ነገር ወይም ለሶስተኛ ሀገር አሳልፋ ትሰጣለች የሚለው ነገር አለን። ግን እሱ በተጨባጭ የተነገረ ነገር የለም። እስካሁን ድረስ የተቀመጡ ሀገራቶች አሉ። በዋናነት ራሻና ቻይና ናቸው። ግን ራሻ በአብዛኛው ዩራኒየም ወስዳ እሷ ጋር ይብላላል ወይም ይቀመጣል የሚል ነገር እንዳለ ነው የተነገረው። ለአሜሪካ ግን አሳልፋ እንደማትሰጥ የተረጋገጠ ጉዳይ ነው። ይህ ሁሉ ተጋድሎም እያደረገች የምትገኘው በርካታ መሰረተ ልማቶች፣ በርካታ ጉዳዮቿን ታላላቅ የሚባሉ የሀገሪቱን መሪዎች ጭምር ያጣችበት ተጋድሎ እየተደረገ ያለው አንዱ ከዚህ ጋር ተያይዞ ስለሆነ በኒውክሌር ጉዳይ የምትደራደርበት ነገር እንደሌለ አስተማማኝ መረጃዎች እየወጡ ነው የሚገኙት። ይህንን በተመለከተም እንግዲህ ከዚህ በፊት የታዩ ጉዳዮች ናቸው። በአብዛኛው በኢራን ጉዳይ ይሄ ድርድር ነገር የማይሰጥበት ነገር እንደሆነ ብዙ ማስረጃዎች ናቸው ያሉት። ኢራንና አሜሪካ በቀጣይ እንግዲህ የፕሬዚዳንቱ እንደገለጹት ከሆነ ፕሬዚዳንት ትራምፕ በቅርቡ ስምምነት ይፈጸማል ብለዋል። ይሄ ነገር በቅርቡ የሚደረግ ከሆነ እፎይታን የሚሰጥ ነገር ነው። ሁሉንም ነገር በቀጣይ የምናየው ይሆናል።